ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን ቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ የአብይ አህመድ አገዛዝ እጅግ በጣም በሚያስገርም ሁኔታ ሀገሪቷን ወደ ትርምስ ከቀየረ በኋላ ወደብ አስመልሳለሁ በሚል ከኤርትራ ጋር ፍጥጫ ውስጥ መግባቱ ይታወቃል። በርካታ ጦር ሰራዊቱም ወደ ትግራይ ድንበር እንዲሁም ደግሞ ወደ ኤርትራ ድንበር አካባቢ በብዛት እያጓጓዘ እንደሚገኝም ይታወቃል። ይህንን ተከትሎ በትግራይ አካባቢ ያለው ውጥረት ዛሬም ተጠናክሮ ቀጥሏል። በአንዳንድ ከተሞችም ህዝቡ ነቅሎ እየወጣ እንደሚገኝ ከቦታው የደረሰን መረጃ ይፋ አድርጓል። ይህንን በተመለከተ የምታዳምጡት ይዘናል። በሌላ መረጃ ደግሞ የአብይ አህመድ አገዛዝ በኦሮሚያ በተለያዩ አካባቢዎች ላይ ሲቆጣጠሩ የነበሩ የመከላከያ ሰራዊት አባላትን ማስወጣቱን ተከትሎ የኦነግ ታጣቂ ቡድን ከተሞችን እየተቆጣጠረ በርካታ ሚሊሻዎችን እየገደለ እየዘረፈና እያቃጠለ ቀጥሏል። በተመሳሳይ በከተማ ውስጥ በነጻነት የሚንቀሳቀሰው ኦነግ እየተባለ የሚጠራው ለኦሮሞ ህዝብ በአጠቃላይ ድንበር እንዲጠብቁ ጥሪ አስተላልፏል። ይህንን በተመለከተም የምታዳምጡት ይዘናል። በሌላ መረጃ ደግሞ የአማራ ክልልን ወደ ጦርነት ቀጠና የቀየረው የአብይ አህመድ አገዛዝ ዛሬም በተለያዩ አካባቢዎች ላይ ጦር ሰራዊቱ እየተመታ የሚደመሰሰው እየተደመሰሰ እድለኛው እጁን እየሰጠ የታጠቀውን የጦር መሳሪያ ለፋኖ እያስረከበ ቀጥሏል። በተመሳሳይ ተስፋ የቆረጠው የአብይ አህመድ አገዛዝ በማህበረሰቡ ላይ እንዲሁም ደግሞ በከተሞች ላይ ጥቃት መሰንዘሩን ቀጥሎበታል። በሸዋ አካባቢ በሚንቀሳቀሱ የአማራ ፋኖች በተመታና በተቀጠቀጠ ቁጥር ህብረተሰቡ ላይ የጥላቻ እርምጃውን ቀጥሎበታል። ይሄንን በተመለከተ የምታዳምጡት ይዘናል። በሌላ መረጃ ደግሞ በወልዲያ አካባቢ በተደረገ ጠንካራ ውጊያ የአማራ ፋኖ ድል እንደቀናው ይፋ አድርጓል። ይሄንን በተመለከተም የምታዳምጡት ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ውድ ኢትዮጵያውያን ቀዳሚ ወዳደረኩት መረጃ ሳልፍ ሰፊውን የአማራ ክልል ወደ ጦርነት ቀጠና የቀየረውና መውጫ ያጣው የአብይ አህመድ አገዛዝ እጅግ በጣም በሚያስገርም ሁኔታ ያሰማራው ወታደር በፋኖ ሲመታና ሲቀጠቀጥ፣ በርካታው ሲደመሰስ፣ የታጠቀውን የጦር መሳሪያ ለፋኖ ሲያስረክብ፣ የተቆጣጠራቸውን ከተሞች እየለቀቀ መፈርጠጡን ቀጥሎበታል። የካቲት 14 ቀን 2018 ዓ.ም አባናዶ ክፍለ ጦር በሁለት አውደ ግንባሮች ባደረገው ከፍተኛ ተጋድሎ እስካሁን የተረጋገጠና የተቆጠረ 29 የአገዛዙ ወታደሮችን ሙትና ቁስለኛ እንዳደረገ ዛሬ በላከው መረጃ ይፋ አድርጓል። በእነዚህ ሁለት ግንባሮች ላይ በተደረገው ከፍተኛ ውጊያ ከተገደሉ ወታደሮች በተጨማሪ የቆሰሉ ወታደሮችን የገዛ ጓዶቻቸው ትጥቃቸውን ገፈው ጥሏቸው እንደሄዱ ፋኖ በላከው መረጃ ይፋ አድርጓል። የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ ንጉስ ሚካኤል አሊኮር ሳጅን አባናደው ክፍለ ጦር ባለፉት ሁለት ተከታታይ ቀናት ባደረገው ተጋድሎ የጠላትን አከርካሪ በመስበር አንጸባራቂ ድል መቀናጀቱን ከቦታው ያደረሱን መረጃ አረጋግጧል። ተጋድሎ የተደረገው በምስራቅ አማራ ቀጠና ምዕራብ ወረዳዎች መካከል አንዷ በሆነችው ከለላ ወረዳ ልዩ ስሙ ባከት ተብሎ በሚጠራው አካባቢና ሻፊ አካባቢ እንደሆነም ይፋ ተደርጓል። የመጀመሪያው ውጊያ ከከለላ ወረዳ ልዩ ስሙ ባከት ተብሎ በሚጠራው አካባቢ ላይ ሲሆን በዚህ ግንባር ለተከታታይ 8 ሰዓታት ከባድ የሆነ የጨበጣ ውጊያ መደረጉን ክፍለ ጦሩ በላከው መረጃ ይፋ አድርጓል።
በውጊያው 7 የአገዛዙ ወታደሮች ሲገደሉ 15 ወታደሮች ደግሞ ክፉኛ ቆስለው በሞትና በሕይወት መካከል እንደሚገኙ በላከው መረጃ ይፋ አድርጓል። በዚህ ግንባር በተደረገው ከባድ ውጊያ ከተገደሉ 7 ወታደሮች በተጨማሪ የቆሰሉ 15 ወታደሮችን የገዛ ጓዶቻቸው ትጥቃቸውን ገፈው በአካባቢው ጎራዴ ተብሎ በሚጠራው ስፍራ ጥለዋቸው መሄዳቸውን ነው ከቦታው የደረሰን መረጃ ያረጋገጠው። በዚህ ጠንካራ በተባለው አውደ ግንባር ከዙ 23 ጀምሮ ሌሎች ከባባድ መሳሪያዎችን ታጥቀው ለወረራ ሲንቀሳቀሱ በነበሩ የጠላት ኃይል ላይ ፋኖ በወሰደው የመልሶ ማጥቃት እርምጃ በአባናደው ክፍለ ጦር ስር ከመሐመድ ዳውድ ሬጅመንት የተውጣጡ የፋኖ አባላት እንደሆኑም ይፋ አድርገዋል። በተመሳሳይ በቀጠናው ሻፊ ተብሎ በሚጠራው ስፍራ በአባናዳው ክፍለ ጦር ስር የሸዋንግዛው ሬጅመንት አባላት ባደረጉት ከፍተኛ ተጋድሎ ከ7 ወታደሮች በላይ ሙትና ቁስለኛ የተደረጉ ሲሆን በርካታ የጠላት ወታደራዊ ንብረቶችም በፋኖ በቁጥጥር ስር መግባታቸውን ይፋ አድርገዋል። ድላችን በተባበረ ክንዳችን፣ ድል ለአማራ ፋኖ፣ ድል ለአማራ ሕዝብ። የአማራ ፋኖ ብሔራዊ ንቅናቄ የካቲት 14 ቀን 2018 ዓ.ም ሁለቱ ግንባሮችን በተመለከተ በላከው መረጃ ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በወልዲያ አካባቢ የሚደረገው ከፍተኛ ተጋድሎ ዛሬም ተጠናክሮ እንደቀጠለ ከቦታው የሚንቀሳቀሰው የአማራ ፋኖ በላከው መረጃ ይፋ አድርጓል። ከወልዲያ በቅርብ ርቀት በተደረገው ከባድ ውጊያ በርካታ የአገዛዙ ወታደሮች ሙትና ቆስለኛ መደረጋቸውን በሰጡት መግለጫ አረጋግጠዋል። ከወልዲያ ከተማ በውስን ኪሎ ሜትሮች ርቀት ከዚህ ቀደም የአገዛዙ አየር መቃወሚያ በወደመበት ዘንዶ ጅራታ ተብሎ በሚጠራው አካባቢ ከየካቲት 12 2018 ዓ.ም ከረፋድ ጀምሮ በተደረገው ከባድ ውጊያ በርካታ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸውን የአማራ ፋኖ ብሔራዊ ንቅናቄ በሰጠው መግለጫ ይፋ አድርጓል። ይሄ ጠንካራ የተባለው ወታደራዊ እንቅስቃሴ የተደረገው ዘንዶ ጅራት ተብላ በምትጠራው ከወልዲያ ሳንቃ ባለው የፌዴራል መስመሩን ተከትሎ ቃሊም መገንጠያ አካባቢ ከምትገኘው ቦታ ላይ ሲሆን የአማራ ፋኖ ድል እንዳስመዘገበ ይፋ አድርጓል። ከፍተኛ ወታደራዊ አዛዦቹን ለማሰለፍ ከወልዲያ ጥቁር ውሃ ጀምሮ አላ ገዶ፣ ዘንዶ ጅራት፣ አፍሪኬር ከቃሊም መገንጠያ እስከ ሳንቃ መግቢያ ድረስ በአየር መቃወሚያና በሌሎች ከባባድ መሳሪያዎች ሽፋን ታግዞ የአውራ ጎዳናውን ግራ ቀኝ ወጥሮ የነበረው የአገዛዙ ወታደር ዘንዶ ጅራታ ላይ ተቆርጦ በተሰነዘረበት መብረቃዊ ጥቃት ከባድ የሆነ ሰብአዊና ቁሳዊ ኪሳራ እንዲሁም ሞራላዊ ኪሳራ መከናነቡን በአካባቢው የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ በላከው መረጃ ይፋ አድርጓል። በጠላት ኃይል ላይ የቆረጣ ማጥቃት ከፍተው በርካታ ወታደሮችን ሙትና ቆስለኛ በማድረግ ድል የተቀናጀው በአማራ ፋኖ ብሔራዊ ንቅናቄ የሚኒሊክ እዝ አካል የሆነው የጠላት ራስ ምታት የወገን ኩራት በሚል ቅጽል ስም የሚታወቀው የአሳምነው ክፍለ ጦር ፋኖች እንደሆኑም ተረጋግጧል። በክፍለ ጦሩ ስር 4 ሬጅመንት አባላት በሰሩት ጀብድም በርካታ ወታደሮች ሙትና ቁስለኛ ተደርገዋል ብሏል። ቀሪው የተደናበረው የብርሃኑ ጁላ ወታደር ደግሞ ዙ 23 የውር ድንብሩን እየተኮሰ ወደ ወልዲያ ከተማ ፈርጥጧል ብሏል። እያሳደደና እየቀጠቀጠ የሚገኘው የአማራ ፋኖ አካባቢው ላይ የበላይነት ተቆጣጥሮ ዛሬም ቀጥሏል ሲል ይፋ አድርጓል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በሸዋ እየተመታና እየተቀጠቀጠ የሚገኘው የአብይ አህመድ ወታደር ተስፋ በመቁረጥ በሚወስደው የውር ድንበር እርምጃ ከተሞችን እያቃጠለ ሀብት ንብረት እያወደመ ይገኛል ተብሏል። መነሻቸውን ከልዩ ዞን ያደረጉ ታጣቂዎች በመከላከያ ሰራዊት የከባድ መሳሪያ ሽፋን ታግዘው
በኤፍራታና ግድም ወረዳ አርሶ አምባና ዘንቦ በተባሉ ቀበሌዎች ላይ አውዳሚ ጥቃት መክፈታቸው ተረጋግጧል። ጥቃቱ ከየካቲት 12 2018 ዓ.ም አመሻሹን ጀምሮ እስከ ዛሬ የቀጠለ ሲሆን በዚህም እስካሁን ባለው መረጃ ቁጥራቸው በውል ያልታወቀ በርካታ ንጹሃን ወገኖቻችን በአሰቃቂ ሁኔታ መገደላቸውንና በርካታ ሀብት ንብረትም እንደወደመ ከቦታው የደረሰን መረጃ ይፋ አድርጓል። መከላከያ ሰራዊት በሚል ሽፋን የሚንቀሳቀሰው አብይ አህመድ ያሰማራው ጨካኝ ቡድን ተከምሮ የተቀመጠ የእህል ነዶና መኖሪያ ቤቶችና የአርሶ አደር ንብረቶችን በእሳት እያጋየ ቀጥሏልም ተብሏል። ቀሪው ነዋሪ ህይወቱን ለማትረፍ ወደ ሸዋሮቢትና አካባቢው ዛሬም እየሸሸ ይገኛል ብለዋል። ይሄ ከባድ ጥቃትን ተከትሎ ታጣቂዎቹን እግር በእግር እየተከተለ ከቀንድ ከብት ጀምሮ እህልና ሌሎች ንብረቶችን እየዘረፈ በተሽከርካሪ ጭኖ ወደ ከሚሴ የሚወስደው የተደራጀ ቡድን እንዳለ ከቦታው የወጣው መረጃ ይፋ አድርጓል። መከላከያ ሰራዊት እየተባለ የሚጠራው ለወራሪና ዘራፊዎቹ ስንቅና ትጥቅ ከማቅረብ ጀምሮ የከባድ መሳሪያ ሽፋን እስከ መስጠት የደረሰ እገዛ በማድረግም በወረራና በዘረፋው እየተሳተፈ እንደሚገኝ የአካባቢው ነዋሪዎች አጋልጠዋል። ይኸው የብልጽግና ሰራዊት በአካባቢው ራሳቸውንና ቀበሌያቸውን ለመጠበቅ ህጋዊ መሳሪያ ታጥቀው የነበሩ ግለሰቦችን ከቀናት በፊት የገፈፋቸው ሲሆን ማህበረሰቡ ገበያም ሆነ ለአንዳንድ ጉዳዮች በአካባቢው ሲንቀሳቀስ የእንጨት ዱላ እንኳን እንዳይዝ በማድረግ ትጥቅ የማስፈታት ስራ ሰርቶ ነበረ ተብሏል። የአገዛዙ ወታደሮች ይህንን ባደረጉ በቀናት ልዩነት ታጣቂዎቹ ትላንትናና ዛሬ አርሶ አምባና ዘንቦ ቀበሌዎችን ጨምሮ በኤፍራታ ግድም ወረዳ ስር በሚገኙ አካባቢዎች ላይ ወረራ ከፍተዋልም ተብሏል። በተመሳሳይ አገዛዙ ከጥር 26 2018 ዓ.ም ጀምሮ ለቀናት በቀጠለው የኔትወርክና የመብራት አገልግሎት አቋርጦ ከተዋጊ ሄሊኮፕተርና የሰው አልባ አውሮፕላን ጀምሮ ከፍተኛ ቁጥር ያለው የኮማንዶ ሰራዊት አሰልፎ ውጊያ በከፈተበት ወቅትም እነዚህን የልዩ ዞን ታጣቂዎች እንዲያግዙ ታስገብቶ ንጹሃኖችን ማስጨፍጨፍ እንደቀጠለ ከቦታው የደረሰን መረጃ ይፋ አድርጓል። እነዚሁ መነሻቸውን ከልዩ ዞን ያደረጉ ታጣቂዎች ከብልጽግና መከላከያ ሰራዊት በሚቀርብላቸው ስንቅና ትጥቅ እንዲሁም በሚሰጣቸው የከባድ መሳሪያ ሽፋን ታግዘው ጥር 28 ቀን 2018 ዓ.ም በኤፍራታ ግድም ወረዳ ዘንቦ ቀበሌ ልዩ ቦታው ግንብ ተብሎ በሚጠራው አካባቢ በከፈቱት ጥቃትም 12 አርሶ አደሮች በአሰቃቂ ሁኔታ መገደላቸውንና በነጋታው ስርዓተ ቀብራቸው በአንድ ቤተ ክርስቲያን መፈጸሙን ጣቢያችን በወቅቱ ዘግቦ እንደነበር ይታወቃል። አብይ አህመድ ያሰማራው በርካታ ወታደር በሸዋ ከሚንቀሳቀሰው የአማራ ፋኖ ጋር በፊት ለፊት መግጠም ባለመቻሉ ከፍተኛ ጥቃት እያስተናገደ በመቀጠሉ ህብረተሰቡን ማሰቃየትና መጨፍጨፍን ብሎም ከተማና ንብረትን ማቃጠል እንደ ስትራቴጂ አድርጎ ቀጥሎበታል ተብሏል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በኦሮሚያ ክልል የሚንቀሳቀሰው የኦነግ ታጣቂ ቡድን መከላከያ ሰራዊት በተለያዩ አካባቢዎች መውጣቱን ተከትሎ ከተሞችን እየተቆጣጠረ ባንኮችን እየዘረፈ እንደሚገኝ ከቦታው የደረሰን መረጃ ይፋ አድርጓል። የኦነግ ሸኔ ታጣቂ ቡድን ከተሞችን መቆጣጠርን በተመለከተ ጃዋር ባወጣው መረጃ የሚከተለውን ይፋ አድርጓል። የኢትዮጵያ ሀገር መከላከያ ሰራዊት መውጣቱን ተከትሎ የተፈጠረው የደህንነት መጠበቂያ ተጽዕኖ በመላው ኦሮሚያ መመለሱን ቀጥሏል ብሏል። ከሁለት ቀናት በፊት ከአዲስ አበባ 55 ኪሎ ሜትር ገደማ ሙሉ አካባቢ በሚገኘው ማሰልጠኛ ካምፓቸው ላይ የኦነግ ሸኔ ታጣቂ ቡድን በፈጸመው ጥቃት 100 የሚጠጉ የኦሮሚያ ሚሊሻ አባላት እንደተገደሉ ከአካባቢው የወጣው መረጃ አጋልጧል። አማጽያኑ የኦነግ ሸኔ ታጣቂ ቡድን ሙሉ ከተማን ባጭሩ ተቆጣጥረውታል። ከፖሊስ ጣቢያዎችና ከሚሊሻ ቢሮዎችም የጦር መሳሪያዎችን እንደማረኩ
መልኩም ይፋ ተደርጓል። ከየካቲት 12 2018 ዓ.ም ጀምሮ በአካባቢው የሚንቀሳቀሰው የኦነግ ሸኔ ታጣቂ ቡድን በኦሮሚያ ክልል ሰላሌ ውስጥ የምትገኘውን ሙሎ ከተማ ሙሉ ለሙሉ ተቆጣጥረውታል። የኦነግ ሸኔ ታጣቂ ቡድን ሙሎ ከተማ በመግባትም ንግድ ባንክና የኦሮሚያ ህብረት ባንኮችን በመዝረፍና ንብረቶቹን በማውደም እንዲሁም በሰውና በንብረት ላይ ከፍተኛ ጉዳት እንዳደረሰም ተረጋግጧል። ከአዲስ አበባ 55 ኪሎ ሜትር ርቀት የኦነግ ሸኔ ታጣቂ ቡድን የፈለገውን እያደረገ መኪኖችን እያስቆመ እንቅስቃሴዎችን እያስተጓጎለ ቀጥሏልም ተብሏል። የኦነግ ሸኔ ታጣቂ ቡድን ከአዲስ አበባ ከተማ በቅርብ ርቀት ከተሞችን እየተቆጣጠረ ባንኮችን እየዘረፈ እንቅስቃሴ እያስተጓጎለ በቀጠለበት ሁኔታ በአዲስ አበባ የሚንቀሳቀሰው ሌላው የኦነግ አመራር የኦሮሞ ህዝብ በአንድነት ድንበሩን እንዲጠብቅ አስጠንቅቋል። አዲስ አበባ ከተማ በነጻነት የሚንቀሳቀሰው በኦነግ ከፍተኛ አመራሩ ዳውድ ኢብሳ የሚመራው ሰሞኑን ባወጣው መግለጫ የሚከተሉትን ነጥቦች ትኩረት እንዲሰጥባቸው ጠይቋል። በኢትዮጵያ ላይ አዲስ የጦርነት ደመና እያንዣበበ ነው ሲል ይፋ አድርጓል። ልዩነቶች መስፋፋታቸውን በመጥቀስም በመሆኑም በሀገር ውስጥም ሆነ በውጭ የሚኖሩ የኦሮሞ ህዝብና የኦሮሚያ ነዋሪዎች በአጠቃላይ የክልላቸውን ወሰን መጠበቅና አንድነታቸውን ማጠናከር እንደሚገባቸው የኦነጉ ከፍተኛ አመራር ዳውድ ኢብሳ በሰጠው መግለጫ ይፋ አድርጓል። ሌላው ባለፉት ጥቂት ዓመታት የኦሮሚያን ድንበር አቋርጠው የሚገቡ የትጥቅ እንቅስቃሴዎች እንዳሉ የጠቀሰው ኦነግ የአካባቢውን የጸጥታ ሁኔታ ይበልጥ ማባባሳቸውን ይፋ አድርጓል። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ በትግራይና በኤርትራ ድንበር አካባቢ የተጀመረው ውጥረት ዛሬም ተጠናክሮ እንደቀጠለ ይፋ ተደርጓል። አብይ አህመድ ወደብ አስመልሳለሁ በሚል ወደ ኤርትራና ትግራይ አካባቢ በርካታ ጦር ሰራዊቱን እያጓጓዘ ከባድ መሳሪያዎችን እያስጠጋ እንደሚገኝ ይታወቃል። በዛሬው ዕለትም የካቲት 14 ቀን 2018 ዓ.ም አንዳንድ ከተሞች ጭር ብለው እንደታዩ እንቅስቃሴዎች እንደተገደበ ይፋ ተደርጓል። ዛሬ እንቅስቃሴ ከተገደበባቸው አካባቢዎች መካከል በኮረምና መቀሌ እንዲሁም በሌሎች ከተሞች መደበኛ እንቅስቃሴ ከወትሮው እየተቀዛቀዘ መጥቶ ከተሞች ባዶ ሆነው ታይተዋልም ተብሏል። በተለይ ወታደራዊ አፈሳ መጀመሩን ተከትሎ መንገድ ላይ የሰው እንቅስቃሴ ተገድቧል ተብሏል። በድንበር አካባቢ የሚገኙ ነዋሪዎችም የጦርነት ስጋት ማንዣበቡን ተከትሎ እየተፈናቀሉ እንደሚገኝ ከቦታው የደረሰን መረጃ አረጋግጧል። በትግራይ ሽራሮ አካባቢ በተለይ ከሽራሮ ከተማ በርካታ ነዋሪዎች ከተማቸውን ለቀው እንደወጡ ምንጮቻችን ጠቁመዋል። ወላጆች ጦርነቱ አይቀሬ ነው በሚል ልጆቻቸውን ከፍለው ወደ መሃል ሀገር እንዲሁም ወደ ውጭ ሀገር እየላኩ ይገኛልም ተብሏል። አብይ አህመድ በርካታ ጦር ሰራዊት እንዲሁም ከባባድ መሳሪያዎችን ዛሬም ወደ ትግራይ አካባቢ ማጓጓዙን ቀጥሎበታል። በተመሳሳይ በኤርትራ ድንበር አካባቢ የኤርትራ ወታደራዊ እንቅስቃሴ በጠንካራው እንደጨመረም ተሰምቷል። አሁን ያለነው መቀሌ ላይ ነው። ከሌሊቱ 6 ሰዓት ነው። ህዝቡ ወደ አዲስ አበባ እየጎረፈ ነው። እንግዲህ ምንም ማድረግ አይቻልም። በጣም ነው የሚያሳዝነው። ጦርነት ይብቃ። የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።